ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በኤርትራ ሰራዊት የመወረድ ስጋት እንዳደረባቸው በትግራይ ክልል የድንበር አካባቢዎች የሚኖሩ ዜጎች ተናገሩ። ብፁዕ አቡነ ጴጥሮስን ጨምሮ ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ ብፁዓን አበው ሊቃነ ጳጳሳት ወደ ሀገራቸው ተመለሱ። ወደ አሜሪካ የተሰደዱት ነጭ ደቡብ አፍሪካውያን ፈሪዎች ናቸው ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ተናገሩ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። በኤርትራ ሰራዊት የመወረድ ስጋት እንዳደረባቸው በትግራይ ክልል የድንበር አካባቢዎች የሚኖሩ ዜጎች ተናገሩ። የኤርትራ ሰራዊት ወደ ትግራይ ድንበር ተጠግቶ መሆኑን የተጠየቁት የኤርትራው ቃል አቀባይ የማነ ገብረ መስቀል በበኩላቸው ለውሸት ውንጀላዎች መልስ መስጠት ሰልችቶኛል የሚል ምላሽ መስጠታቸው ተዘግቧል። ዝርዝሩን ይዘናል። የፈረንሳዩ የዜና ወኪል ኤኤፍፒ ኢትዮጵያና ኤርትራን በሚያዋስኑ የትግራይ አካባቢዎች ያሉ ነዋሪዎችን አነጋግሬያለሁ ብሎ ያወጣውን ዘገባ ሕይወት በኤርትራ ወረራ ውስጥ ባለው ሰሜኑ የኢትዮጵያ ክፍል የሚል ርዕስ ሰጥቶታል። የፖለቲካና የጸጥታ ሁኔታ ውጥረት ውስጥ ባለው በሰሜኑ የኢትዮጵያ ክፍልና በኤርትራ ጉዳይ ለዓመታት ያልተፈታው ቋጠሮ በተለይም ከሰሞኑ ተጋግሎ በቀጠለበት ሁኔታ የአጃንስ ፍራንስ ፕሬስ ሰሞነኛ ዘገባ ደግሞ የኤርትራን ምላሽ ያካተተ ሆኗል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በሰሞነኛው አነጋጋሪ ቃለመጠይቃቸው በሰሜኑ ጦርነት ውስጥ የኤርትራን ሰራዊት ከጦርነቱን ባሻገር ለተፈጸሙ ሰብአዊ በደሎች 76 በመቶ ተጠያቂ አድርጓል። እንዲሁም ከሰሜኑ ጦርነት ማብቂያ በኋላም እስካሁን ድረስ የኤርትራ ሰራዊት ተቆጣጥሮታል በተባለው የትግራይ ስፍራ ይህ ሰብአዊ በደል እንደቀጠለ መሆኑን አቶ ጌታቸውን ጨምሮ የተለያዩ አካላት ሲገልጹ የተደመጡት ነው። ኤኤፍፒ ተወሯል ከተባለው የትግራይ አካባቢ በቅርብ የምትገኝ ከተማ ናት ባላት አሊቴና ያሉ ነዋሪዎች ታዲያ የኤርትራ ወታደሮችን በቅርብ ርቀት እንደሚመለከቱና ነዋሪዎቹ ሙሉ በሙሉ እንወረራለን በሚል ስጋት ውስጥ እንዳሉ ገልጿል። አሊቴና በተባለችና ከ3000 በላይ ዜጎች በማይኖሩባት የትግራይ አካባቢ ማህበረሰቡ በማንኛውም አጋጣሚ በቅርብ ርቀት የሚታዩ የኤርትራ ወታደሮች ሊወሩን ይችላሉ በሚል ስጋት ውስጥ እንዳሉ መናገራቸውን ዘገባው አስነብቧል። ኤኤፍፒ ከጠቀሳቸው ምንጮች አንዱ በከተማው ሌላኛው ጫፍ በኤርትራ ወታደሮች እጅ የሚገኙትን ነዋሪዎች በየቀኑ እንደሚያናግር፣ እነዚያ ነዋሪዎችም ከጾታዊ ጥቃት አንስቶ እገታ፣ ዝርፊያና የግዳጅ ወታደራዊ መልመላ እንደሚደርስባቸው እንደሚገልጹለት መናገሩ ተዘግቧል። እንዲሁም ሌላኛዋ ምንጭ በወረራ ከተያዙ ስፍራዎች የሚመጡ ታካሚዎችን የምታስተናግድ ነርስ በቀን ከ15 እስከ 20 የሚሆኑ ሴቶች ጾታዊ ጥቃት ደርሶባቸው ለመታከም እኛ ጋር ይመጣሉ። ከነዚህም መካከል አንዳንዶቹ በ3 ወይም በ4 የኤርትራ ወታደሮች በደቦ የተደፈሩ ጭምር ናቸው የሚል ምስክርነት እንደሰጠች ኤኤፍፒ ዘግቧል። በዚህ ጉዳይ ላይ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ከዜና አውታሩ ተጠይቀው በሰጡት ምላሽ እንዲህ አይነቱን የሐሰት ስሞታ ማስተባበል ሰልችቶኛል። የኤርትራ ወታደሮች ያሉት በሉዓላዊና በዓለም አቀፍ በተረጋገጠው ድንበራችን ውስጥ ነው የሚል ምላሽ ሰጥተዋል። ኢትዮጵያና ኤርትራ ከሰሜኑ ጦርነት ማብቂያ በኋላ የገቡበት ተቃርኖ ብዙ ርቀት ከመሄዱ ጋር ተያይዞ የትግራይ ክልል ምስራቃዊ አካሌ ነው፣ እንዲሁም ኤርትራ በአንጻሩ ሉዓላዊ ግዛቴ ነው የሚሉት ስፍራ ጉዳይ አሁንም ድረስ ማነታረኩ እንደቀጠለ መፍትሄ ሳያገኝ ዓመታትን እያስቆጠረ ይገኛል። ዓለም አቀፍ ተቋማት በጉዳዩ ላይ ጣልቃ ገብተው የኤርትራ መንግስት ከኢትዮጵያ ግዛቶች እንዲወጣ ጥያቄ አቅርቦ የነበረ ቢሆንም የኤርትራ መንግስት ግዛቴ ነው የሚለውን ሀሳብ ለመልቀቅ ፈቃደኝነቱን ማሳየት አልቻለም። ብፁዕ አቡነ ጴጥሮስን ጨምሮ ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ ብፁዓን አበው ሊቃነ ጳጳሳት ወደ ሀገራቸው ተመለሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ችግሮች በሰላማዊ ውይይት እንዲፈቱና ሀገር እፎይታ እንድታገኝ ጠይቀዋል። ሩሃ ግርማ ተጨማሪ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ጴጥሮስን ጨምሮ ብፁዓን አበው ሊቃነ ጳጳሳት ከአንድ ዓመት በፊት ወደ ኢትዮጵያ እንዳይገቡ ተከልክለው እንደነበር ይታወሳል። መንግስት ከሳምንታት በፊት ባወጣው መግለጫ ሶስቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብተው ነበር። በዚህም ብፁዓን አባቶች በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ አዲስ አበባ ገብተዋል። ቤተክርስቲያኗ ብፁዓን አበው ሊቃነ ጳጳሳቱ ወደ አገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤ
ጉባኤን እንዲሳተፉ ጥያቄ ማቅረቧን ተከትሎ መንግስት ቅዱስ ቤተክርስቲያኗ ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ምስጋና አቅርባለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓመታዊ የእርከበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉት ንግግር የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠይቀዋል። በተለያየ ምክንያት ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልዕኮ እንደሆነ ፓትርያርኩ አስታውቀው በተለያየ ምክንያት ከሲኖዶሱ የወጡ ወገኖች መኖራቸውን ጠቅሰዋል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው ብለዋል። ፓትርያርኩ ከሲኖዶሱ ወጥቷል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተክርስቲያን አባቶች የራሳቸውን ቤተ ክህነት እንዳቋቋሙ ይታወቃል። የሃይማኖት አባቶች የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላም የተባለውን ቤተ ክህነት የመሰረቱት የትግራይ ጦርነትን ተከትሎ በተፈጠረ ልዩነት ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ የቤተ ክርስቲያኗ መሪ አቡነ ማትያስ ወደ ትግራይ ተጉዞ የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረጉ ጥረቶች አልተሳኩም። አቡነ ማትያስ በንግግራቸው ከሲኖዶሱ የተነጠሉ ወገኖችን መመለስ የጉባኤው ተቀዳሚ ተልዕኮ እንደሆነ ገልጸው የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልዕኮ ነው። ምክንያቱም ጸጋንና ሐዋርያትን የተቀበልንበት ዋነኛ ምክንያት ይህንን ለማድረግ ነው ብለዋል። ከዚህ ጋር በተያያዘም የቤተ ክርስቲያኗ ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥቶ መስራትና ተጨባጭ ለውጥ ማምጣት እንደሚገባ አሳስበዋል። አቡነ ማትያስ በንግግራቸው የሀገሪቱን ወቅታዊ ሁኔታ የሚመለከቱ ጉዳዮችንም አንስተዋል። የሃይማኖት አባቶች የሚያበረክቱት አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ ዘርፍ ያሉ ጉዳዮችንም ጭምር እንደሚያካትት ገልጸዋል። ህዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚም ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን መስራት እንደሚገባ ተናግረዋል። የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ያስታወሱት አቡነ ማትያስ የሀገሪቱ ህዝብ ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ መሆኑን ገልጸው እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ሲሉ አክለዋል። የሃይማኖት አባቶች ይህንን ኃላፊነት በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነው መፈጸም እንዳለባቸው ገልጸዋል። ወደ አሜሪካ የተሰደዱት ነጭ ደቡብ አፍሪካውያን ፈሪዎች ናቸው ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተናገሩ። ፕሬዝዳንት ራማፎሳ አክለውም እነዚህ ፈሪዎች በቅርቡ ይመለሳሉ ሲሉ ተናግረዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። As South Africans, a resilient people, and we will not be bullied. Terrible things are happening in South Africa. It's caught the attention of US President Donald Trump. አሜሪካ የደቡብ አፍሪካ መንግስት ከነጭ አርሶ አደሮች መሬት ያለ ካሳ ወስዷል የሚል ክስ ማቅረብ ከጀመረች ሰነባብታለች። ይሁንና በአናሳ ነጭ ደቡብ አፍሪካውያን ለአስርተ ዓመታት የነበረው አገዛዝ ካበቃ ከ30 ዓመታት በኋላም ጥቁር አርሶ አደሮች ከሀገሪቱ የእርሻ መሬት ውስጥ ባለቤት ሆነው የሚያስተዳድሩት እዚህ ግባ የሚባል አይደለም። ለዘመናት አብዛኛው የሀገሪቱ የእርሻ መሬት በነጮች እጅ ውስጥ መሆኑ ያሳደረውን የህዝብ ቅሬታ ተከትሎ ባለፈው ጥር ወር ፕሬዝዳንት ራማፎሳ ለህዝብ ጥቅምና እኩልነት ሲባል መንግስት የግል መሬትን ያለ ካሳ የሚወርስበትን ህግ አጽድቀው ነበር። South Africa's black majority owns only 4% of private land. በዚህ ህግ መሰረት እስካሁን የተወረሰ መሬት እንደሌለ መንግስታቸው ቢያስታውቅም ትራምፕና የቅርብ አጋራቸው ነጭ የደቡብ አፍሪካ ተወላጅ የሆነው ኤለን መስክ ግን በደቡብ አፍሪካ ነጭ አርሶ አደሮች ላይ መድሎና አለፍ ሲልም የዘር ማጥፋት ተፈጽሟል በሚል በአሜሪካ የጥገኝነት ፈቃድ ሰጥተዋቸው ከፊሎቹ ወደዚያው አቅንተዋል። ይህንን ተከትሎም የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጥገኝነት ለመጠየቅ ወደ አሜሪካ የተጓዙት 59 ነጭ አገሬው ዜጎችን ፈሪዎች በማለት በቅርቡ ይመለሳሉ ሲሉ በነገር ወርፈዋቸዋል። በአህጉሪቱ ቅኝ ገዢዎች ለመቆየት መጥተው ያላባረረች ብቸኛ ሀገር ደቡብ አፍሪካ ናት ሲሉ የተናገሩት ራማፎሳ ነጩንም ጥቁሩንም ካያቸው አገር ውስጥ የቆዩት አገራቸው ስለሆነ ነው። እናም ችግሮቻችንን ጥለን መሮጥ የለብንም፣ እዚህ መቆየትና ችግሮቻችንን መፍታት አለብን። ጥለን የምንፈረጥጥ ከሆነ ግን ፈሪዎች ነን ማለት ነው ሲሉ ተናግረዋል። የደቡብ አፍሪካ የመሬት ህግ በዘረኛ መድሎ የተሞላና የአፓርታይድ ጊዜ ቅሪት በመሆኑ ትችት የሚሰነዘርበት ሲሆን ላለፉት 3 አስርተ ዓመታት ባለመሻሻሉም አሳሳቢ ጉዳይ ሆኖ ቆይቷል። 80 በመቶ የደቡብ አፍሪካን የህዝብ ቁጥር የሚይዙት ጥቁር ደቡብ አፍሪካውያን በእጃቸው ያለው መሬት ግን ከጠቅላላ የሀገሪቱ የቆዳ ስፋት 4 በመቶ ብቻ መሆኑን መረጃዎች ያመለክታሉ። The contentious issue in South Africa with most farmland still owned at this moment by the white
የቻይና የሆኑ ተከታታይ ድራማዎችና ዶክመንተሪ ፊልሞች ጣቢያችን አርትስ ቴሌቪዥን ጨምሮ በተመረጡ ሚዲያዎች ለእይታ ሊቀርቡ ነው። የቻይና መንግስት ከፍተኛ ተወካዮችን ጨምሮ የኢፌዴሪ ሚኒስትር አመራሮችና ሌሎችም እንግዶች በተገኙበት በአዲስ አበባ ዩኒቨርሲቲ ይፋዊ የስርጭት ማስጀመሪያ መርሃ ግብር ተካሂዷል። ተጨማሪ አለን። የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት እንደ አውሮፓውያኑ አቆጣጠር ከ1970 ጀምሮ ከግማሽ ምዕተ ዓመት በላይ አስቆጥሯል። ቻይና ከአፍሪካ ትብብር ፎረም ፎካክ በተካሄደበት ወቅት የቻይናው ፕሬዚዳንት ሺ ጂንፒንግ በኢትዮጵያና ቻይና መካከል ያለውን የሁለትዮሽ ግንኙነት የቻይናና የአፍሪካ የወዳጅነት ትብብር ተምሳሌት ነው ሲሉ ገልጸውት እንደነበር አይዘነጋም። ቻይናና ኢትዮጵያ ባለፈው የፈረንጆቹ ዓመት በ2024 ብቻ ወደ 4.4 ቢሊዮን ዶላር የእርስ በርስ ግብይት ማከናወናቸውን መረጃዎች ይጠቁማሉ። በዘርፈ ብዙ መስኮች በኢትዮጵያ ዩኒቨርሲቲ የምታደርገው ቻይና አሁን ደግሞ ከተለመደው የትብብር መስኮች በተጨማሪ በሚዲያው ዘርፍ በሁለቱ ሀገራት መካከል ያለውን የባህልና የታሪክ ትስስር ለማጠናከር ይረዳል የተባለለትን አዲስ ስምምነት ተፈራርመዋል። በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ለገሰ ቱሩን ጨምሮ ልዩ ልዩ የኢፌዴሪ የመንግስት የስራ ኃላፊዎች፣ የቻይና ብሔራዊ ሬዲዮና ቴሌቪዥን ሚኒስቴር ቻኦ ሹሚ እንዲሁም በኢትዮጵያ የቻይና አምባሳደርና የግልና የመንግስት የቴሌቪዥን ጣቢያ ዋና ስራ አስፈጻሚ በመድረኩ ተገኝተዋል። በዚህ ልዩ ልዩ የቻይና ባህል፣ ስነ ጥበብና ታሪክን ለኢትዮጵያውያን ተመልካቾች በተመረጡ የቴሌቪዥን ጣቢያዎች ማድረስ ያስችል ዘንድ በይፋ ማስጀመሪያ መርሃ ግብር ላይ አርትስ ቴሌቪዥንን በመወከል የበርካታ ታዳሚያንን ቀልብ የሳበ ንግግር ያደረጉት የአርትስ ቴሌቪዥን የፕሮግራም ማናጀር ደመቀ ፍሬህይወት ኢትዮጵያ ውስጥ ለቻይና ፊልሞች እና ዘጋቢ ትዕይንቶች ከፍተኛ ፍላጎት መኖሩን ጠቅሰው ይህ አይነቱ የትብብር ስምምነቶች ላቅ ያለ ሚና የሚጫወቱ መሆናቸውን አመላክተዋል። በኢትዮጵያ የሚዲያ ገበያ ውስጥ ለቻይና ድራማዎችና ዘጋቢ ፊልሞች ከፍተኛ ፍላጎት መኖሩን እየተመለከትን እንገኛለን። እነዚህ ከቋንቋና ከድንበር ባሻገር ርቀው የሚጓዙ ታሪኮች መስዋዕትነትና የቤተሰብ ፍቅርን አጉልተው ማሳየታቸው ለተፈላጊነታቸው ዋነኛ ምክንያት ስለመሆኑ እናምናለን። በዚህና በሌሎች ለኢትዮጵያ ሚዲያ እድገት በሚኖረው ጉልህ አስተዋጽኦ ምክንያት የዛሬው የትብብር መድረክ ልዩ ይሆናል። እነዚህ የተመረጡ ልዩ ልዩ ትዕይንቶችን በጣቢያችን አርትስ ቴሌቪዥን፣ በኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ በፋና ሚዲያ ኮርፖሬሽንና በኢትዮጵያ ዜና አገልግሎት በኩል ለተመልካች ይደርሳሉ። ልዩ ልዩ ይዘቶችን ለተመልካቾች ከማድረስ በተጨማሪም የኢትዮጵያ ሚዲያ መሰረተ ልማት ለማጠናከርና የሰው ካፒታልን ለማጎልበት የቴክኖሎጂ ትብብር ጭምር ያካተተ መሆኑን በመድረኩ ላይ ተገልጿል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለስ። በኤርትራ ሰራዊት የመወረር ስጋት እንዳደረባቸው በትግራይ ክልል የድንበር አካባቢዎች የሚኖሩ ዜጎች ተናገሩ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ከታክስ ጋር ተያይዞ ቅሬታ ያላቸውን ነጋዴዎች ችግር እየፈታ መሆኑን የፌዴራል ታክስ ይግባኝ ኮሚሽን አስታወቀ። ኮሚሽኑ 22 ቢሊዮን ብር ግምት የያዙ ከ6500 በላይ መዝገቦችን ተመልክቶ ውሳኔ መስጠቱንም አስታውቋል። ብዙነህ እንዳለ ዝርዝር አለው። በርካታ የሀገር ውስጥ ነጋዴም ሆነ ከውጭ አስመጪ የሆነ ባለሀብት በተደጋጋሚ ከታክስ ጋር የተያያዘ ቅሬታ ሲያቀርብ ይደመጣል። በተለይም በገቢዎች ሚኒስቴርና ጉምሩክ ከሚገባው በላይ ታክስ ተጥሎብኛል በሚል የሚቀርቡ ቅሬታዎች መኖራቸው ይታወቃል። እነዚህን ችግሮች ለመፍታት የተቋቋመው የፌዴራል ታክስ ይግባኝ ኮሚሽን ባለፉት ዓመታት በርካታ ስራዎች ማከናወኑን ገልጿል። ኮሚሽኑ ከተቋቋመበት 2010 ዓ.ም ጀምሮ ባለፉት 6 ዓመታት ውስጥ 22 ቢሊዮን ብር ግምት የያዙ 6500 መዝገቦችን ተመልክቶ ውሳኔ ማስተላለፉን አሳውቋል። የፌዴራል ታክስ ይግባኝ ኮሚሽን ፕሬዝዳንት ሙሉጌታ አያሌው የ2017 ዓ.ም 9 ወራት የስራ አፈጻጸምን አስመልክተው በሰጡት መግለጫ ላይ በእነዚህ 9 ወራት ውስጥ ደግሞ 9 ቢሊዮን ብር የያዙ 1150 የታክስ ይግባኝ መዝገቦች ቀርበውለት 3.5 ቢሊዮን ብር በያዙ 700 የሚጠጉ መዝገቦች ላይ ውሳኔ ማስተላለፉን ነው የተናገሩት። በዋናነት እንግዲህ የፌዴራል ታክስ ይግባኝ ኮሚሽን ዋና ስራ ከገቢዎችና ጉምሩክ ኮሚሽን የሚመጡ ቅሬታዎች በዛ አካባቢ ስራ ያላቸው የንግዱ ማህበረሰብ በሚጣልባቸው በገቢዎች ታክስ፣ በጉምሩክ ደግሞ ቀረጥ ሲጣልባቸው በሱ የሚመጣባቸውን ቅሬታ መነሻ በማድረግ ወደኛ መጥተው ነው ችግራቸውን ለመፍታት የሚንቀሳቀሱት። ባለፉት 6 ዓመታት ወደ 7024 መዝገቦች ናቸው የታዩት።
እነዚህ ገንዘቦች የያዙት የገንዘብ መጠን ደግሞ ሲታይ ወደ 29 ቢሊዮን 180 ሚሊዮን ብር ያክል የገንዘብ መጠን ያላቸው የያዙ መዝገቦች ቀርበዋል። ከነዚህ ውስጥ በ6566 መዝገብ ላይ ወይም ወደ 22 ቢሊዮን ብር በያዘ መዝገብ ላይ የታክስ ይግባኝ ኮሚሽን ውሳኔ ያሳልፏል ባለፉት 6 ዓመታት። ይሄ በጣም ትልቅ የሚባል ስራ ነው። ያው በተለያዩ ፍርድ ቤቶች ብንሄድ መዛግብቶች ቁጥር ሊጨምር ከሚችል በስተቀር የሚይዙት የገንዘብ መጠን ግን ይሄን ያክል ሊሆን አይችልም። በጣም ከፍተኛ የገንዘብ መጠን ያው ከገንዘብም ጋር የተያያዘ ስለሆነ ስራው በዚህ ምክንያት እንትን ብለዋል። ይህ የውሳኔ መዝገብ ቁጥር ካለፈው ዓመት አንጻር የ243 በመቶ ብልጫ አለው ያለው ኮሚሽኑ ከወሰናቸው ውሳኔዎች ውስጥ 350ው ለከፍተኛ ፍርድ ቤት አቤት ተብለው የነበረ ቢሆንም በፍርድ ቤቱ ተቀባይነት ያገኙት 17ቱ ብቻ መሆናቸው የውሳኔን ጥራት የሚያሳይ ነው ብሏል። ባለፉት 9 ወራት ከቀረቡ የታክስ ይግባኝ መዝገቦች ውስጥ 210ሩ በገቢዎች ሚኒስቴር፣ 476ቱ ደግሞ በጉምሩክ ኮሚሽን ላይ የቀረቡ እንደነበሩ ያብራራው ኮሚሽኑ ከነዚህ መዝገቦች ውስጥ 95 መዝገቦች ለተከራካሪ ግለሰቦች ሲወሰኑ 29 መዝገቦች በግለሰቦች ፍላጎት መቋረጣቸውንና ቀሪው መዝገብ ለሁለቱ የመንግስት ተቋማት መወሰኑን ያሳወቀው ፕሬዚዳንቱ አያይዞም ኮሚሽኑ ገለልተኛ ሆኖ እየሰራ ነው ያሉ ሲሆን የታክስ ችግር ለገጠማቸው ሰዎች መፍትሄ እያሰጠ መሆኑንም ገልጸዋል። የታክስ ቅሬታ ያላቸው ሰዎች ገለልተኛ በሆነ አካል ቅሬታቸውን አቅርበው እንዲታይላቸው የማድረግ ስራ እየሰራ ነው ያለው። አሁን እዚህ ያለው አካል ተጠሪነቱ ያው እንዳልከው አዋጁ ሲቋቋም ለጠቅላይ ሚኒስትሩ ነበር። ለአሰራር እንዲመች አሁን ለፍትህ ሚኒስቴር ሆኗል። ገቢዎችና ጉምሩክ ጋር ያለን ግንኙነት በጣም ከተባብሮ ለአንድ ዓላማ ከመስራት ውጭ በእኛ ውሳኔ ላይ ጣልቃ የሚገቡበት ምንም አይነት እንትን የላቸውም። አዋጁም በግልጽ ይገድባል። ከዛ አካባቢ ወደኛ ኢቭን 2 ዓመት በፊት እዛ የሰራ ሰው እንኳ ወደዚህ ወደ ታክስ ይግባኝ ኮሚሽን እንዲገባ አይፈቅድም ራሱ አዋጁ እና ገለልተኛ ነው። ነጋዴው በዚህ በኩል እኛ የተገልጋይ እርካታ ጥናት ለማድረግ ጥረት አድርገናል እና የመጣልን ኦልሞስት ከ90% በላይ ጥሩ ነው፣ ገለልተኛ ናቸው፣ ጥሩ ስራ እየሰራችሁ ነው፣ ችግራችን እየተፈታ ነው የሚል ነገር ነው ያለን። እኛም አቅም በፈቀደ መጠን አሁን ዘንድሮ ከ686 መዝገብ ውስጥ ኦልሞስት ወደ 232ቱ ለነጋዴው የተወሰነ የተሻረ መዝገብ ነው። ስለዚህ ቅሬታው እየተፈታለት ነው ማለት ነው። የግብር ይግባኝ ኮሚሽኑ አሁን በእጁ ላይ ከእልባት ያልደረሱ 458 መዝገቦች እንዳሉና እነዚህ መዝገቦችም የያዙት የገንዘብ መጠን ከ6 ቢሊዮን ብር በላይ መሆኑን ጠቁሞ ውሳኔዎቹ የሚዘገዩት ከሰነዶቹ ውስብስብነትና ለማጣራት ከሚያስፈልገው ሕጋዊ ሂደት አንጻር እንጂ በተቋሙ የአፈጻጸም ችግር አይደለም ብሏል። አቢሲኒያ ባንክ ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ባዘጋጀው የድምፃውያን የስራ ፈጠራና የአጫጭር ቪዲዮዎች ውድድር ላይ የተሳተፉ ሴት አሸናፊዎችን ሸለመ። ባንኩ በየዓመቱ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ እችላለሁ በሚል መሪ ሀሳብ ለ4ኛ ጊዜ ባካሄደው በዚህ የውድድር መርሃ ግብር ላይ ከ1ኛ እስከ 3ኛ ለወጡ ሴት አሸናፊዎች ከ50,000 እስከ 100,000 የሚደርስ የብር ሽልማት አበርክቷል። በተጨማሪም በባለሙያዎችና በማህበራዊ ሚዲያ በተሰጠ የህዝብ ድምጽ 50 ሴት አሸናፊዎች ለስራ ማስፋፊያ የሚሆን በአነስተኛ የወለድ ምጣኔ ካለመያዣ እስከ 500,000 ብር የብድር አገልግሎት ተሸልመዋል። ባለፉት 4 ዓመታት ዓለም አቀፍ የሴቶች ቀንን አስመልክቶ እችላለሁ በሚል መሪ ሀሳብ ሰፊ የማስተዋወቅና የሽያጭ ዘመቻዎችን መስራቱንም ባንኩ አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴርና ኢትዮ ቴሌኮም የትራንስፖርት ዘርፉን ለማዘመን የሚያስችሉ የዲጂታል ሶሉሽኖችን ይፋ አደረጉ። የትራንስፖርትና ሎጂስቲክስ ሚኒስቴርና ኢትዮ ቴሌኮም ሀገር አቋራጭ የህዝብ ትራንስፖርት አገልግሎት ስርዓት፣ የተቀናጀ ነዳጅ አቅርቦት ስርዓት ሶሉሽን እንዲሁም ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓትን ተግባራዊ አድርገዋል። እነዚህም በአገር አቋራጭ የህዝብ ትራንስፖርትና በነዳጅ አቅርቦት ሰንሰለት ላይ ያሉ ዘልማዳዊ የአሰራር ሂደቶችን ለማዘመንና በነዳጅ አቅርቦትና ግብይት ረገድ ትክክለኛው ዳታ በወቅቱ ለማግኘት እንደሚያስችል ተገልጿል። ደንበኞች በተለያዩ የፋይናንስ ተቋማት አማራጮች መጠቀም እንዲችሉ በትራፊክ ቅጣት አስተዳደር ግልጽነት ያለው አሰራርን ለማስፈንና የተገልጋዮችን እንግልት ለማስቀረት የላቀ ሚና ይኖራቸዋል ተብሏል ሲል የዘገበው ባልደረባችን ሷሊ መሐመድ ነው። ክቡራን ተመልካቾቻችን አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
የምሽት ስፖርታዊ መረጃዎቻችንን ከሀገር ውስጥ እንጀምራለን። በሐዋሳ ዩኒቨርሲቲ ስታዲየም እየተካሄደ የሚገኘው የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት የመጨረሻ ጨዋታዎች ትላንት ሲደረጉ ቀን 9 ሰዓት በተደረገው ተጠባቂ መርሃ ግብር ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ተገናኝተው ያለ ግብ 0-0 በሆነ ውጤት ተለያይተዋል። እንደ ጠባቂነቱ ባልነበረው ጨዋታ ሁለቱ ቡድኖች በተደጋጋሚ ወደ ግብ ክልል ቢደርሱም ምንም አይነት አስደንጋጭ ሙከራና ግብ ሳይደረግበት ጨዋታው በአቻ ውጤት ተጠናቋል። ውጤቱን ተከትሎ ባህር ዳር ከተማ አሸንፎ ደረጃውን ወደ ሁለተኛ የሚያሳድግበትን እድል አምክኖ በ47 ነጥብ ከኢትዮጵያ ቡና በ1 ነጥብ በማነስ ሶስተኛ ደረጃ ላይ ሲቀመጥ ኢትዮጵያ ንግድ ባንክ 38 ነጥቦችን በመያዝ 9ኛ ደረጃ ላይ ተቀምጧል። በሌላ የሳምንቱ የመጨረሻ ጨዋታ ምሽት 12 ሰዓት መቻል ከሰውል ሽረ ተገናኝተው 1-1 በሆነ ውጤት ነጥብ ተጋርተው ወጥተዋል። በቀዝቃዛ አየር ታጅቦ ጅማሮውን ባደረገው ጨዋታ በሁለቱም ቡድኖች መካከል ተመጣጣኝ የጨዋታ እንቅስቃሴ ተደርጎ በ56ኛው ደቂቃ ሽመልስ በቀለ ባስቆጠራት ግብ መቻል መሪ መሆን ችሏል። ነገር ግን ከ5 ደቂቃ በኋላ ኤልያስ አህመድ በፍጹም ቅጣት ምት ባስቆጠራት ግብ ሰውል ሽረ አቻ መሆን ችሏል። ከግቧ መቆጠር በኋላ ሁለቱም ቡድኖች የአሸናፊነት ግብ ለማስቆጠር ጫና ፈጥረው ቢጫወቱም ተጨማሪ ግብ ሳይቆጠር ጨዋታው በአንዳቻ ውጤት መጠናቀቅ ችሏል። ውጤቱን ተከትሎ መቻል ነጥቡን ወደ 41 በማሳደግ ደረጃውን ወደ 4ኛ ከፍ ማድረግ ችሏል። 6 ጨዋታዎች የቀሩትን የኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ከተከታዩ ኢትዮጵያ ቡና በ9 ነጥቦች በመራቅ በ57 ነጥቦች ሲመራ ኢትዮጵያ ቡና 48 ነጥቦችን በመያዝ ይከተላል። ኮከብ ግብ አግቢነቱን ኤርትራዊው አሊ ሱሌማን በ12 ግቦች ከሐዋሳ ከተማ ሲመራ አህመድ ሁሴንና ሽመልስ በቀለ በእኩል 11 ግቦች ይከተላሉ። ከባህር ማዶ ወዳገኘናቸው አጫጭር መረጃዎች ስንሸጋገር ቦሎኛ ከ51 ዓመታት በኋላ ለመጀመሪያ ጊዜ ዋንጫ ማሸነፍ ችሏል። በሮም ስታዲዮ ኦሎምፒክ በተደረገ የኮፓ ኢታሊያ ፍጻሜ ጨዋታ ኤሲ ሚላን በቦሎኛ 1-0 ተሸንፏል። የቦሎኛን የማሸነፊያ ወሳኝ ግብ ዳን ኒዶዬ ከመረብ ማሳለፍ ችሏል። ቦሎኛ ለሶስተኛ ጊዜ የኮፓ ኢታሊያ ዋንጫን ማሳካት ችሏል። ቦሎኛ ከ51 ዓመታት በኋላ ለመጀመሪያ ጊዜ ዋንጫ ማሸነፍ ሲችል ይህም በክለቡ ታሪክ 17ኛ ዋንጫው ነው ተመዝግቧል። ኤሲ ሚላን ኮፓ ኢታሊያ ዋንጫን ካሸነፈ 22 ዓመታት ተቆጥሯል። ኤሲ ሚላን የኮፓ ኢታሊያንን ፍጻሜ ጨዋታ 10 ጊዜ በመሸነፍ በታሪክ በርካታ የፍጻሜ ጨዋታ የተሸነፈ የጣሊያን ክለብ ሆኗል። ከፍጻሜው ጨዋታ አስቀድሞ ከፍተኛ ግምት የተሰጠው ኤሲ ሚላን ከ2003 በኋላ የኮፓ ኢታሊያንን ዋንጫ ማሸነፍ ተስኖታል። በሴሪያው 8ኛ ደረጃ ላይ የተቀመጡት አሰልጣኝ ሰርጂዮ ኮንሲዮ ክለቡን ለአውሮፓ መድረክ ማብቃታቸው አጣብቅኝ ውስጥ ገብቷል። ውጤቱን ተከትሎ ፖርቹጋላዊው አሰልጣኝ ከሚላኑ ክለብ ጋር በአመቱ መጨረሻ እንደሚለያይ ተዘግቧል። የ36ኛ ሳምንት የስፔን ላሊጋ ጨዋታ ትላንት ሲደረግ በጉዳት ምክንያት ከ10 በላይ የዋና ቡድን ተጫዋቾችን ሳይዝ የገባው ሪያል ማድሪድ 2-1 በማሸነፍ መሪው ባርሴሎና እስኪጫወት ድረስ ጭላንጭል የዋንጫ ተስፋውን ማስቀጠል ችሏል። በጨዋታው 1-0 የተመራ ረጅም ጊዜ ቢቆይም በሁለተኛው አጋማሽ ምባፔና ጃኮቦ ባስቆጠሩት ግቦች በመታገዝ ጨዋታውን ማሸነፍ ችሏል። በጨዋታው ግብ ማስቆጠር የቻለው ፈረንሳዊ ኮከብ ኪሊያን ምባፔ በመጀመሪያ ዓመቱ ለሪያል ማድሪድ 40 ግቦችን በማስቆጠር ብቸኛ የሪያል ማድሪድ ተጫዋች ሆኗል። ላሊጋው ዛሬም ሲቀጥል ከ2 ዓመታት በፊት በተመሳሳይ ቀን ደርቢያቸው ስፓኞልን በሜዳው በማሸነፍ ላሊጋውን ማሸነፋቸውን አረጋግጠው ከጨዋታው መጠናቀቅ በኋላ ሜዳው ላይ ደስታቸውን ሊገልጹ ሲሉ የኢስፓኞል አልትራ ደጋፊዎች ሜዳ ሰብሮ በመግባት የባርሴሎና ተጫዋቾችን ከሜዳ አስወጥተዋል። ዛሬ ምሽት 4 ሰዓት ተኩል ባርሴሎና የላሊጋውን ዋንጫ ማሸነፉን ለማረጋገጥ ከከተማ ተቀናቃኙ ኢስፓኞል ጋር የሚያደርገው ፍልሚያ ከፍተኛ ትኩረት ስቧል። በመጨረሻም የዝውውር ዜና ከሪያል ማድሪድ ጋር ስሙ ሲነሳ የቆየው ስፔናዊ የበርንማውዝ ተከላካይ ዲን ሆይሰን ወደ ሎስ ብላንኮቹ ለመቀላቀል ሙሉ ለሙሉ ከስምምነት ደርሷል ሲል የዝውውር ዜናዎቹ ታማኙ ዘጋቢ ፋብሪዚዮ ይፋ አድርጓል። በሌላ በኩል ስሙ ከፔፕ ጋርዲዮላው ማንቸስተር ሲቲ ጋር እየተያዘ የሚገኘው ፍሎሪያን ቪርትዝ አሁንም ስለ ቀጣይ ማረፊያው አልወሰነም። ከማንቸስተር ሲቲ በተጨማሪ ሊቨርፑልም የተጫዋቹን ፍርማ ለማግኘት ከወኪሉ ጋር ተገናኝተዋል። ከሊቨርፑል ውጪ የጀርመኑ አያል ክለብ ባየር ሙኒክም እንደዚሁ የጨዋታ አቀጣጣዩ ቡድናቸውን እንዲቀላቀል ከፍተኛ ፍላጎት ቢኖራቸውም ባየር ሊቨርኩሰኖች ግን ተጫዋቹን ለተቀናቃኛቸው አሳልፈው መስጠት እንደማይፈልጉ ኢኤስፒኤን ዘግቧል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።